እግዚአብሔርን ተይውና ነይ እኔ የበረከትን መንገድ አሳጥርልሻለሁ። በሕይወታችሁ እግዚአብሔር ካለ ኪሳራ እንኳን ቢኖር ካሳ አለ። እግዚአብሔር ባለበት ሕይወት ሰልፉን ለራሱ እያደረገ ምርኮውን ለነሱ ያደርጋል። እግዚአብሔር ብርሃን ከሆነ እግዚአብሔር የሌለበት ሕይወት ጨለማ ነው። እግዚአብሔር ፍቅር ከሆነ እግዚአብሔር የሌለበት እሱ የሌለበት ሕይወት ሁከትና ጥላቻ ጠብና ክርክር የሞላበት ሕይወት ነው። ሰው በሰላም የሚኖረው ሰው በደስታ የሚኖረው በቤቱ ኩንታል ሙሉ ጤፍ ስላለው አይደለም፣ በአካውንቱ ብዙ ብር ስላለው አይደለም። እግዚአብሔር ፍቅር ነው ካልን እግዚአብሔር የሌለበት ሕይወት ሁሉ ጠብና ክርክር ነው። የማያባራ ጠብ፣ የማያባራ ክርክር፣ የማያባራ ለቅሶ ያለበት ሕይወት እግዚአብሔር የሌለበት ሕይወት ነው። ሰው እግዚአብሔር ባለበት ሕይወት ውስጥ ሁል ጊዜ አዲስ በሆነ የፍቅር ግለት ልቡ እየቀለጠ መንፈሱ እየተነቃቃ እግዚአብሔርን እጆቹን ከፍ አድርጎ እያመለከ ወራትና ዓመታት ዘመናትና ቀናት እንዴት እንደተቆጠሩ ሳያውቅ አንዳንዶች በሞላ ኪሳቸው ረጅም ሌሊት ሲያሳልፉ እግዚአብሔር ባለበት ጉድለት ውስጥ ግን ሌሊቱ ሁሉ አጭር ነው። ምድረ በዳው የረፍት ነው። እግዚአብሔር ባለበት ቦታ ምድረ በዳው ጥላ ነው። ሐሩሩ ሁሉ ምንጭ ነው። ስለዚህ እግዚአብሔር ፍቅር ነው ካልን እርሱ የሌለበት ሁሉ የጠብና የክርክር ሕይወት ነው። እግዚአብሔር ሕይወት ነው ካልን እርሱ የሌለበት ሞትና ጭንገፋ ነው። ሞትና ጭንገፋ ነው። መስሏችሁ ይሆናል፣ መስሎክ ይሆናል፣ መስሎሽ ይሆናል። እግዚአብሔር በሌለበት የሰበሰባችሁት የሰበሰብሽው የደረስክበት ወይም ደግሞ የምታስበው ነገር ከቤቱ ወጥተ ከሐሳቡ ርቀ በብዙ የሕይወት አቅጣጫ በሚመስል የሕይወት ጎዳና ነገሮችን ስታጠበጥብ መስሎክ ሊሆን ይችላል። ነገር ግን አንድ ነገር ነግርሃለሁ፣ እግዚአብሔር የሌለበት ሕይወት መደምደሚያው መፍረስና ሞት ነው። ሰው ከእግዚአብሔር ጋር ሲሆን ነው በሕይወት የሚኖረው። ሰው ከእግዚአብሔር ጋር ሲኖር ነው እየለመለመ የሚሄደው። ወዳጆቼ ዛሬ ከእግዚአብሔር ጋር በመሆናችሁ፣ ዛሬ በእግዚአብሔር ጉባኤ በመገኘታችሁ፣ እሱ በተሰየመበት እሱ ከፍ ባለበት ስሙ በሚጠራበት መንፈሱ በሚፈስበት ጉባኤ በመገኘታችሁ እናንተ እንዴት የተባረካችሁ ናችሁ! እናንተ ለዚህ ነው እግዚአብሔር ባለበት ቦታ እንደ መገኘት ያለ ድንቅ በረከት የለም። እግዚአብሔር ያለበት ሕይወት ሞትና ጭንገፋ የለበትም። ይህንን ስናገር አሜን እንድትሉ የምፈልገው በሕይወታችሁ ብዙ ክርክርና ተግዳሮት ሊኖር ይችላል። ዛሬ ግን መንፈስ ቅዱስ በዚህ ቃል አማካኝነት የሚነግራችሁ አንድ ጉዳይ እግዚአብሔር ባለበት ቦታ ሞትና ጭንገፋ የለበትም። አሜን ይባላል። ይኸው ዛሬ ማለዳ እንደዚህ ትንቢት እናገራለሁ በሕይወታችሁ ላይ 2015 ምንም አይነት ሞትና ጭንገፋ አያገኛችሁም። ወይኔ 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 ያገኘኛል የሚል ሰው ካለ ክልትው ማለት ይችላል፣ የራሱ ጉዳይ ነው። እኔ ግን ፕሮግራሜን ስላልጨረስኩኝ፣ እኔ ግን እግዚአብሔር በእኔ ላይ ያለውን ዓላማ ስላልጨረሰ በጌታ በኢየሱስ ስም በዚህ ዓመት ጭንገፋ አያገኛቸው፣ ሞት አያገኛቸው። እግዚአብሔር ሰላም ነው ብለን ካልን እሱ የሌለበት ሕይወት ሁሉ ማዕበል ነው፣ ነውጥ ነው፣ ሁሌ ምጥ ነው፣ ሁሌ ጭንቅ ነው። አርፈው ያረፉ፣ አርፈው ያሳረፉ፣ ተዘልለው የሚያዘልሉ፣ ተሻግረው የሚያሻግሩ እነዛ ሰዎች እግዚአብሔር ያላቸው ሰዎች ወዳጆቼ፣ አብርሃም እግዚአብሔር ወገን ሆነው፣ አብርሃም እግዚአብሔር ወገን ሆነው፣ ቤተሰብ ሆነው እግዚአብሔር ያለው ሁሉ አለው። እግዚአብሔር ያለው ጤና አለው። እግዚአብሔር ያለው በረከት አለው። እግዚአብሔር ያለው ደስታ አለው። እግዚአብሔር ያለው ጥበቃ አለው። ሰይጣን በጆሮአችሁ ምንም የላችሁም እያላችሁ ሊሆን ይችላል። ስትሄዱ፣ ስትወጡ፣ ስትገቡ ያላችሁን ነገር እያስቆጠረ በዜሮ እንደቀራችሁ ሊነግራችሁ ይችላል። ዛሬ ግን የእግዚአብሔር መንፈስ የሚላችሁ እንደዚህ ነው፣ እግዚአብሔር ያለው ሁሉ አለው። እግዚአብሔር ያለው ሰው፣ እግዚአብሔር ያለው ሰው ሁሉ አለው። እሱ አንድ ሆኖ ከሺህ ከለላ ነው። እሱ አንድ ሆኖ ከሺህ መከታ ነው። እሱ አንድ ሆኖ ዙሪያችሁን ጥላ ከለላ ነው። እኔ እግዚአብሔር መንፈስ በዋነኛነት የሚናገረኝ በቃሉ በኩል ነው። ትንቢት ወደ እኔ የሚመጣው በእግዚአብሔር ቃል በኩል ነው። እግዚአብሔር በመንፈስ እያለኝ ያለው ነገር እንደዚህ ነው። you are secured, you are protected። በአታካ
ማቲላ ፋንታ በኢየሱስም አንተና ቤት የተጠበቃችሁ ናቸው። አንቺና ቤትሽ የተጠበቃችሁ ናቸው። በሰላም ትወጫለሽ፣ በሰላም ትገቢያለሽ። ውስጥሽ ክብር አለ፣ ውጭሽም እሳት አለ። ማታካቻኒና ማቴሌቬ እግዚአብሔር ባለበት ቤተሰብ፣ እግዚአብሔር ባለበት ህይወት፣ እግዚአብሔር ባለበት ቤተ ክርስቲያን፣ እግዚአብሔር ባለበት ትዳር ውስጥ እግዚአብሔር ሰልፉን ለራሱ ምርኮውን ለነሱ እያደረገ ያስደንቃቸዋል። እግዚአብሔር ካለ በህይወታችሁ እንደዚህ ነው የሚሆነው። በአራት አቅጣጫ ሰልፍ ሊኖር ይችላል። እግዚአብሔር ግን ሰልፉን ለራሱ ምርኮውን ለእናንተ ያደርጋል። ኢና ማታካቻቲ እግዚአብሔር ባለበት ህይወት ሰልፉን ለራሱ እያደረገ ምርኮውን ለነሱ ያደርጋል። ምርኮውን ለልጆቹ ያደርጋል። በአራት አቅጣጫ ይመጣሉ። እግዚአብሔር በሰባት አቅጣጫ ይባርካቸዋል። ቃሉን ላከፈወሳቸው ተብሎ እንደተጻፈ እኔ እንደዚህ አያለሁ። ልትቋቋሙት የማትችሉት የበረከት ጎርፍ ወደ እናንተ ይመጣል። ከብዙ አቅጣጫ ይመጣላችኋል። እግዚአብሔር ባለበት ህይወት የሰልፉ አስተላለፍ ይቀየራል። እግዚአብሔር ባለበት ህይወት ጠላት እንደፈለገ አይደነፋም። እግዚአብሔር ንጉሥ በሆነበት፣ እግዚአብሔር ራስ በሆነበት ቤተሰብ ላይ፣ እግዚአብሔር ገዢ በሆነበት ህይወት ላይ ሰይጣን እንደፈለገ አይቀልድም፣ እንደፈለገ አይፈነጭበትም። ለምን ሲባል ያ እግዚአብሔር አምላክ ያነገሳችሁት፣ ያከበራችሁት፣ ከፍ ያደረጋችሁት እግዚአብሔር ሰልፉን ለራሱ ድሉን ለእናንተ ይሰጣል። ማታካቺና ማቴሌቬ ሰልፉን ለራሱ እየወሰደ ድሉን ለነሱ፣ ድሉን ለነሱ፣ ድሉን ለነሱ። እሱ በዘመናት መካከል የሸመገለ እንዴት መመከት እንዳለበት የሚያውቅ ማታካቺላፋ እንዴት መመከት እንዳለበት የሚያውቅ፣ እንዴት መመለስ እንዳለበት የሚያውቅ፣ እንዴት ማድረግ እንዳለበት የሚያውቅ እግዚአብሔር ጣልቃ እየገባ ከታሰበላችሁ ወጥመድ፣ ከተዘጋጀላችሁ ቀስት እያስመለጣችሁ ሰይጣን 1 ዓመት የመከረው ምክር እግዚአብሔር አምላክ በ1 ደቂቃ ይበትነዋል። ሰይጣን ዓመት የደከመበት በሰከንድ ይበተናል። እግዚአብሔር ባለበት ህይወት ኢነርጂያችሁን ጠላት ለመዋጋት አታባክኑም። አቅማችሁን ሰይጣንን ለመቋቋም ወይም ደግሞ መልስ ለመስጠት አታባክኑም። ምክንያቱም ያ ያኖራችሁት እግዚአብሔር፣ ያ ያኖራችሁት በጣም ብዙ ሰዎች በዚህ ሰዓት ለማኖር የሚሮጡት አንድ ጉዳይ ነው፣ ብር ነው፣ ወርቅ ነው። እናንተ ግን በልባችሁ ያኖራችሁት፣ በቤታችሁ ያነገሳችሁት፣ በህይወታችሁ ያተለቃችሁት፣ በግራና በቀኝ የሚታይ ባለስልጣን አይደለም፣ ባለሀብት አይደለም። እኔ ግን ንጉሴን እሾመዋለሁ እንዳለ ዳዊት ንጉሱን የሾመ ሰው ዘንድሮ እግዚአብሔር ሰልፉን ይወስድለታል። እግዚአብሔር እንደዚህ ይልሻል፣ የቤትሽን ሰልፍ ወሰድኮት፣ ያስጨነቀሽን ወሰድኮት፣ የተገዳደረሽን ወሰድኮት። እሁድ ትንቢታዊ ቃል የምንቀበልበት ቀን፣ ትንቢታዊ ቃል የምንቀበልበት ቀን እሁድ። እግዚአብሔር ምስክሬ ነው። ለረጅም ዓመት ያስቸገራችሁ በዚህ ዓመት በእናንተ እጅ አይደለም፣ በእግዚአብሔር እጅ ይመጣል። በእግዚአብሔር እጅ ይመጣል። በረከታችሁን የያዘ በእግዚአብሔር እጅ ይመጣል። መንገዳችሁን የዘጋ በእግዚአብሔር እጅ ይመጣል። በቤታችሁ እናንተ 7 ብትሆኑ፣ እቤታችሁ ዲነር ቴብሉ 8 ቢሆን፣ 8ኛው ላይ እግዚአብሔር ቢኖር በህይወታችሁ ላይ እንደዚህ ነው የሚሆነው። ለልጆቻችሁ አከፋፍላችሁ ታውቃላችሁ? ኬክ ሰጣችሁ ታውቃላችሁ? ከረሜላ ሰጣችሁ ታውቃላችሁ? ለሆነ ድርሻቸውን ሰጣችሁ ታውቃላችሁ? በጣም በቤታችሁ ኬክ የሚወድ ልጃችሁ እሱ ካለ እንደማያስበላችሁ የምታውቁ እግዚአብሔር እንደዚህ ነው። ይሄ በቤታችሁ ያኖራችሁት እግዚአብሔር፣ ከእናንተ ጋር ያለው እግዚአብሔር ድርሻውን ሲወስድ ሰልፋችሁን ይወስደዋል። ምርኮ ለእናንተና ለልጆቻችሁ ይሆናል። እስቲ በደንብ አድርጋችሁ አሜን በሉ። በጣም የሚያስጨንቃችሁ፣ ወደ ጓዳ ስትገቡ የሚያስጨንቃችሁ፣ ወደ ሳሎን ስትወጡ የሚያስጨንቃችሁ፣ በጣም እንቅልፍ የነሳችሁ ነገር ሊኖር ይችላል። የህይወታችሁ ባለቤት፣ የህይወታችሁ ጌታ ዛሬ ማለዳ እንደዚህ ይላችኋል፣ ሰልፋችሁን ወስጄዋለሁ፣ ሰልፋችሁን ወስጄዋለሁ። እናንተ ከፊት አትሆኑም፣ እኔ ከፊት እሆናለሁ። በቃሉ በኩል እግዚአብሔር የማይናገራችሁ ሰዎች በማንም በኩል አይናገራችሁ። እኔ አሁን ለነገ ዲስኮ ሰዓት ካገኘው ገዛ ለድሮ ዲስኮ መድኃኔዓለም እንደዚህ ብሎኛል። ሰልፉን ሃሌሉያ። እግዚአብሔር የሌለበት ህይወት በጥፋትና በመፍረስ ነው የሚደመደበው። እግዚአብሔር የሌለበት ሀብት ይሰበሰባል፣ ነገር ግን ይበተናል። እግዚአብሔር የሌለበት ዝና ይወጣል፣ ነገር ግን ይወርዳል። ታውቃላችሁ፣ የዚህ ዓለም ሰዎች እንደ ባንዲራ ነው የሚያደርጉን።
ጣዋት ያወጡታል። ባንዲራ ምን የቱንም ያህል ክቡር ቢሆን ጣዋት ያወጡታል። ሳይወርዱት እንቅልፍ የላቸው። ጣዋት ያወጡትን ማታ ያወርዱታል። እግዚአብሔር የሌለበት ህይወት መጨረሻው የታወቀ ነው። እግዚአብሔር የሌለበት ትዳር፣ እግዚአብሔር የሌለበት ጮኝነት፣ እግዚአብሔር የሌለበት የትኛውም ሩጫ ሲደመደም በመፍረስ እና በጥፋት ነው የሚደመደመው። ምክንያቱም የነገር መቋጫ እግዚአብሔር ነው። የነገር ዋልታ እግዚአብሔር ነው። የነገር መሰረት እግዚአብሔር ነው። እግዚአብሔር የሌለበት ህይወት በአሸዋ ላይ እንደተሰራ ቤት ነው። ጎርፍ መጣ ጊዜ ለተወሰነ ጊዜ ሰላም ይመስላል። ነገር ግን ጎርፍ ሲመጣ እግዚአብሔር የሌለበት ህይወት የሚደመደመው በጥፋት ነው። እግዚአብሔር የሌለበት ህይወት የሚደመደመው በለቅሶ ነው። እግዚአብሔር የሌለበት ህይወት የሚደመደመው በመፍረስ ነው። ወዳጆቼ በህይወታችሁ እግዚአብሔር ካለ ኪሳራ እንኳን ቢኖር ካሳ አለ። በህይወታችሁ እግዚአብሔር ካለ ኪሳራ እንኳን ቢሆን ካሳ አለ። ማዕበል እንኳን ቢኖር ወደብ አለ። ጭንቀት እንኳን ቢኖር ዋስትና አለ። እያልኳችሁ ያለሁት እንደዚህ ነው። እግዚአብሔር ካለ ኪሳራ እንኳን ቢሆን ካሳ አለ። የተወሰነ ልትከስሩ ትችላላችሁ። እግዚአብሔር ግን አንድ በአንድ ይክሳችኋል። አሜን ባል ምንድነው እግዚአብሔር እያለሻለሁ መሰለኝ? ዛሬ ማለዳ እኔ እክስሻለሁ እያለ ነው። እኔ እክስሻለሁ እያለ ነው። እኔ እክሳለሁ እያለ ነው። እግዚአብሔር ምን አይነት ነገር ነው? ካሳ አለው እግዚአብሔር። ካሳ አለው እግዚአብሔር። ካሳ አለው ካሳ አለው። የኔ ጌታ የኔ አባት ካሳ አለው። ይክስሻል እግዚአብሔር። ልጅ ከሞተብሽ በሌላ ልጅ ይክስሻል። ብር ከጠፋ እግዚአብሔር እንደገና ያመጣዋል። ቃይል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ብላ ስትል ስሙን ሴት አለችው ተብሎ እንደተጻፈ እግዚአብሔር እንደዚህ ይናገርሻል። በተበላሸብሽ ጉዳይ ላይ እኔ እክስሻለሁ፣ እክስሻለሁ፣ እክስሃለሁ፣ እክስሃለሁ፣ አስተካክለዋለሁ፣ አስተካክለዋለሁ። ሌላ ተካልሃለሁ፣ ሌላ አመጣልሃለሁ፣ ኒው ብራንድ እሰጥሃለሁ፣ አዲስ እሰጥሻለሁ፣ አዲስ እሰጥሻለሁ። የማይዘጋ በር ከፍትልሻለሁ፣ የማይዘጋ በር ከፍታለሁ። እግዚአብሔር ካለ ኪሳራ እንኳን ቢኖር ካሳ አለ። መረሳት እንኳን ቢኖር መታሰብ አለ። መጣል እንኳን ቢኖር መነሳት አለ። መሞት እንኳን ቢኖር በህይወት መኖር አለ። መድከም እንኳን ቢኖር መበርታት አለ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ አይታክቱም፣ ይበራሉ። በኢየሱስም አንድ ሰው አሜን ብሎ ይቀበል። እኔ እያየሁ ነው በመንፈሴ። እግዚአብሔርን ብላችሁ የከሰራችሁ ሰዎች፣ እግዚአብሔርን ብላችሁ የከሰራችሁ ሰዎች፣ ከሱ ጋር ተጣብቃችሁ ብዙ ነገር ያመለጣችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ማምሻውን መጥቻለሁ፣ ዘመንሽንም አነካዋለሁ። እግዚአብሔርን ብላችሁ የከሰራችሁ፣ እግዚአብሔርን ብላችሁ ወደ ኋላ የቀራችሁ ሰዎች እግዚአብሔር የሌለበት ህይወት ነው ካሳ የሌለው። ኢንሹራንስ ያለው መኪና አደጋ ቢደርስበት ቶሎ ደርሶ የኢንሹራንስ ካምፓኒው ይወስደውና ይተካዋል። ከኔ ጋር ሆኖ ነው የወደቀው፣ ከኔ ጋር ሆኖ ነው ዋጋ የከፈለው፣ ከኔ ጋር ሆኖ ነው አደጋ የደረሰበት። ወዲያው ፈጥኖ ይመጣል። ፈጥኖ የሚመጣ አዋሽ ኢንሹራንስ እንዳይመስልህ፣ ኒያላ ኢንሹራንስ እንዳይመስልህ። ፈጥኖ ደራሽ፣ ፈጥኖ ደራሽ፣ ፈጥኖ ደራሽ። የወደቀውን የሚያነሳ፣ የተዘጋውን የሚከፍት፣ የተበላሸውን የሚያስተካክል። ዛሬ አሜን የሚል ሰው ካለ በኢየሱስም የካሳ መንፈስ ያገኛቸዋል። የካሳ ጊዜ ያገኛቸዋል። እግዚአብሔር ባለበት ኪሳራ የለም አላልንም፣ ካሳ አለ ነው ያለው። አቻታካቻ እግዚአብሔር ባለበት ኪሳራ የለም አላልንም፣ ካሳ ግን አለ ብለናል። ካሳ ግን አለ። እግዚአብሔር ባለበት ህይወት መውደቅ የለም አላልንም፣ መነሳት ግን አለ ነው ያለው። መውደቅ የለም አላልንም፣ እንደወደቁ መቅረት ግን የለም ነው ያለው። እኔ ለስንቶቻችሁ እንደሆነ አላውቅም። ጌታ የልብ ወዳጅ ካሳ፣ ጌታ ምስክር የልብ ወዳጅ እንኳን ይሰጣቸው እግዚአብሔር። ይኸው ጌታ ወዳጅ ይተካላችኋል፣ ስራ ይተካላችኋል፣ ልጅ ይተካላችኋል። ከኢየሱስ ጋር ሲሄዱ፣ ከጌታ ጋር ሲሄዱ፣ ከኢየሱስ ጋር ሲሄዱ፣
ከጌታ ጋር ሲሄዱ እንዴት ያምራል ጎዳናው እንዴት ያምራል መንገድ የሕይወቴ ብርሃን ኢየሱስ የኔ አለኝታ የሕይወቴ ብርሃን ኢየሱስ የኔ አለኝታ ምን ጠፍቶ ካንተ ቤት ከነስም ጌታ እግዚአብሔር የሌለበት ሕይወት ይቅርብኝ ያልነው እሱ የሌለበት ሕይወት ባፍንጫችን ይውጣ ያልነው ምንም እንኳን እግዚአብሔር የሌለበት ሕይወት ሙላት ቢኖረውም ትርፍ ቢኖረውም የጎደሉ ቀን ግን ካሳ የለውም። የወደቁ ቀን ግን መጠገን የለውም። የተሰበሩ ቀን ፈውስ የለውም። እግዚአብሔር ያለበት ሕይወት ግን ኪሳራ ቢኖርበትም ካሳ ግን ስላለው እግዚአብሔር በሌለበት ሕይወት ፍጻሜው ጥፋትና መፍረስ ነው። እግዚአብሔር ካለ ማዕበል ቢኖርም ወደብ አለ። ማዕበል ሊኖር ይችላል፣ መጨነቅ ሊኖር ይችላል፣ ግን ዋስትና አለ። ማዕበል የሚንጣችሁ፣ ግራ ቀኝ የሚገፋችሁ፣ ረፍት የነሳችሁ፣ አትደርሱም የሚላችሁ፣ አትሻገሩም፣ አታልፉም፣ አትሄዱም የሚላችሁ ሊኖር ይችላል። ግን ነግራችኋለሁ እግዚአብሔር ካለ አትሻገሩም፣ አትደርሱም፣ አትወርሱም የሚላችሁ እያለ ወደብ አለ፣ ወደብ አለ፣ ማረፍ አለ፣ ሰላም አለ፣ ደስታ አለ፣ የተነገራችሁን በአይን ማየት አለ፣ የተባለላችሁን ያንኑ መውረስ አለ የሚል ሰው አሜን ይበለኝ። ማዕበል ሊኖር ይችላል፣ ግን ወደብ አለ። ማዕበሉ አልፎ የማይሄድበት ወደብ፣ ማዕበሉ አልፎ የማይሄድበት ወደብ፣ ጭንቀቱ አልፎ የማይሄድበት ወደብ። እግዚአብሔር ካለ ወደብ አለ። እግዚአብሔር ካለ ረፍታ። እግዚአብሔር የሌለበት ሕይወት ነው ሁሌ መናጥ፣ ሁሌ ሩጫ፣ ሁሌ ጭንቀት። እንዲህ እንደሆነማ ሕይወት አበቃም፣ እንዲህ እንደሆነማ ሕይወት አበቃም። እግዚአብሔር ምስክሬ ነው። ያስጨነቁ እያዩ ስትጨነቅ እያዩ እግዚአብሔርን አርፈ አመስግነው መጽሐፉን ይዘ ስሙን ጠርተ አክብረኸው ነው የምታልፈው። አሜን ይባላል። አክብረሽው ነው የምታልፈው። አሜን ይባላል። የረፍት ዘመን መጣ። የረፍት ዘመን መጣ። የዜማ ጊዜ መጣ። ከማዕበሉ የምትሆኝበት ጊዜ መጣ። መጣ። ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ ያ የጭንቅ ሌሊት አልፎ ያ የፍርሃትና የሞት ጊዜ አልፎ ወደ ዳር ደረሱ፣ ወደ ጥግ ደረሱ፣ ወደዛ ደረሱ። ዛሬ ነግራችኋለሁ። እግዚአብሔር ምስክሬ ነው። ያንዳንዶቻችሁ ማዕበል እግዚአብሔር እንደዚህ ይለኛል፣ ዛሬ በቃ ይለኛል ጌታ። ዛሬ አበቃ ይለኛል ጌታ። ዛሬ መድረስ ይሆንላችኋል። ወዳጆቼ በእግዚአብሔር ቃል ላይ you have to be serious። የእግዚአብሔር ቃል ዴስቲኒን ይቀይራል። የእግዚአብሔር ቃል የታመነ ቃል፣ ከትንቢት ሁሉ የጸና ቃል። ይሄ ቃል በሚቀጥለው ሳምንት በአንተና በጓደኞች መካከል ልዩነት ያመጣል። በአንተና በሥራ መካከል ልዩነት ያመጣል። እግዚአብሔር ካለ እንዲሁ በሐሳብ እንደሄዱ መቅረት የለም። እግዚአብሔር ያለበት ሕይወት ውስጥ እንዲሁ በሐሳብ ጭልጥ እንዳሉ፣ እንዲሁ በሐሳብ እንደተንቀዋለሉ መቅረት የለም። መድረስ የሚባል ወደብ አለ። መቼ ነው ለኔም ተራው የሚደርሰኝ ያላችሁ ሰዎች፣ መቼ ነው ለኔ ተራው የሚደርሰኝ ያላችሁ ሰዎች ካላችሁ እግዚአብሔር እንደዚህ ይላችኋል፣ ዘንድሮ ነው ይላችኋል። እግዚአብሔር ካለ በእሳት ውስጥ መዝሙር አለ፣ በእሳት ውስጥ ቅኔ አለ። እግዚአብሔር ካለ ወዳጆቼ ስንዘምር ያዩን ሰዎች የምናልፍበት እሳት ያለ አይመስላቸውም። ስንዘምር ያያችሁን እሳት ስላልነደደብን ሳይሆን ከእሳቱ ጋር ለኛ ብቻ የሚታይ መለኮት ስላለ ነው። ያ ንጉሥ እንዳለ ወደ እሳቱ የጣልኩት 3 ሰው ነበር፣ አሁን ግን የማየው 4 ነው እንዳለ አይኖቻችሁ ተከፍቶ ብታዩ እግዚአብሔር ምስክሬ ነው። በእሳት ውስጥ ሆናችሁ መዝሙር ያቀበላችሁ ልባችሁን ያጽናና አንገታችሁን ቀና ያደረገ በእሳት ውስጥ ሆነን ዘመር። አንዳንዶች ያለ እግዚአብሔር ሞልቶላቸው ያልዘመሩትን መዝሙር እኛ ግን በእሳት ውስጥ ሆነን ከእግዚአብሔር ጋር እጆቻችንን አንስተን በየሳምንቱ እሁድ፣ በየሳምንቱ አርብ በየቤተ ክርስቲያኑ ሄደን ስንዘምር የሞላልን መስሏቸዋል። ነገር ግን አንድ ነገር እናውቃለን። እኛ
እግዚአብሔር ያለበት ህይወት በእሳት ውስጥ መዝሙር አለው። በእሳት ውስጥ መዝሙር አለው። ኃይሉን ይዟል። እግዚአብሔር ኃይሉን ይዞታል እኮ አያለው። ታውቃለህ፣ ሰይጣን በተቻለ መጠን ያቀጣጥለዋል። ሰይጣን በተቻለ መጠን ያነደዋል። እግዚአብሔር ደግሞ እሳቱን ለድምቀት ብሎ ትቶት ኃይሉን ግን ይዞታል። ኃይሉን ግን ይዞታል። ኃይሉን ግን ይዞታል። ጌታ እንደዚህ ይናገርሻል። አሁን ያለሽበት ህይወት አይጎዳሽም። እኔ ኃይሉን ይዤዋለሁ ይልሻል። ኃይሉን ይዤዋለሁ። እኔ ልንገራችሁ፣ የሚቀጥለው የቃሉ ፍሰት የሚወሰነው አሁን ባላችሁ የቃሉ አፒታይት ነው። አሁን ባላችሁ የቃሉ አፒታይት ነው። ለምሳሌ የእግዚአብሔር መንፈስ ምንም ይሁን መሄጃ አይደለም እዚህ የመጣው፣ ግን ቃሉ አጥንትህን ያለመልመዋል። ሲድራቅ ሚሳቅ አብደናጎም በእሳት ውስጥ በተጣሉ ጊዜ እግዚአብሔር እኮ እሳቱን አይደለም ያጠፋው፣ የእሳቱን ኃይል ይዞታል። እሳቱ ይኑር ለድምቀት ነው፣ ለድምቀት ነው እሳቱ። ኃይሉ ግን ተይዟል። ኃይሉ ግን ተይዟል። አንዳች ነገር ሊያደርጋቸው አይችልም። ጨርቃቸው እንኳን አልተቃጠለም። ከነሱ አንዳች ነገር እንኳን መሬት አልወደቀም። ነግራቸዋለሁ። እግዚአብሔር ምስክሬ ነው። አሁን ካላችሁበት ሁኔታ ስትወጡ አንዳች ነገር ከእናንተ ላይ አይጎልም። አሜን ይባላል። ከጥንት ጀምሮ በዙፋኑ ያለ ዘላለም የሚኖር የከበረ ከኔ ጋር ያለ እግዚአብሔር ትልቅ ነው። ምስጋናውን ብዙ ብዙ ነው። ከጥንት ጀምሮ በዙፋኑ ያለ ዘላለም የሚኖር የከበረ ከኔ ጋር ያለ እግዚአብሔር ትልቅ ነው። ምስጋናውን ብዙ ብዙ ነው። እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ። ወጀብ ማዕበሉ ሲበዛ ችግር ፈተናው ሲጨላለምም ነገሩ ሁኔታዎችም ሲያስፈሩ ለተጨነቁት ሚራራ ኢየሱስ አለ ከኔ ጋራ። ያስደነገጠኝ በሙሉ ጸጥ አለ ማዕበል ወጀቡ። እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ። ጌታ ይባረክ። ሁለተኛ ዛሬ እግዚአብሔር ያላችሁ ነገር ምንድን ነው? ስምህን ከፊት ለፊት አስገባበት እንጂ አባቴ ስምህን እግዚአብሔር የሌለበት ህይወት ወደ ተሰበረ ድልድይ እንደሚጓዝ ሰው ይመስላል። ወደ ተሰበረ ድልድይ የሚጓዝ ሰው መንገዱን ይከልሳል። እግዚአብሔር የሌለበት ህይወት የክለሳ ህይወት ያለበት፣ መሄድ ግን መድረስ የሌለበት፣ የቀን ማሳለፊያ የእድሜ ማባከኛ የሆነ ህይወት ነው። ወደ ተሰበረ ድልድይ የሚሄድ ሰው መንገዱን እንደሚከልሰው እንዲሁ እግዚአብሔር የሌለበት ህይወት የክለሳ ህይወት ነው። እግዚአብሔር በሌለበት የሄድከውን መንገድ ሁሉ ትከልሰዋለህ። ይገርማል። እግዚአብሔር በሌለበት ከድህነት ሀብት ጋር ብትገባ ትከልሰዋለህ። ብዙ ሰዎችን አስከልሷቸው አይተናል። ያለሱ ሄደው ተከልሰዋል። ታውቃለህ፣ መከለስ ድሮ ተማሪ ሲከለስ ታውቃለህ፣ ወደ ኋላ ክፍል በዘመድ ያለፈ ይከለሳል። ፈተና ሰርቆ ያለፈ ይከለሳል። በገንዘብ ያለፈ ይከለሳል። ዘንድሮ ያለ እግዚአብሔር ችግሩን ያለፈ ይከለሳል። ያለ እግዚአብሔር ከድህነቱ የወጣ ወደ ድህነት ይከለሳል። ያለ እግዚአብሔር ከፍ ያለ ወደ ዝቅታ ይከለሳል። አንድ ሰው አለ ከእግዚአብሔር ጋር ማጣትን ከተራመድከው
ደግመ አትኖረው። የሰማኝ ደግመ ያንን ህይወት ድጋሚ ለምን ኖረዋል? አብረ ነው ከእግዚአብሔር ጋር ያንን ህይወት የኖርከው። የሰማኝ ሰው ካለ ከእግዚአብሔር ጋር ማጣትን ከኖርከው ደግመ ሁለተኛ ጊዜ ደግመ ያንን የማጣት ህይወት፣ ያንን የብቸኝነት ህይወት፣ ያንን የችግር ህይወት አትደግመው። እግዚአብሔር ምስክሬ ነው። ይኸው ዛሬ ማለዳ እግዚአብሔር እንደዚህ ነው የሚላችሁ፣ ከኔ ጋር ሆናችሁ እየኖራችሁ ያላችሁትን ህይወት ይላችኋል ጌታ፣ አትደግሙትም በኢየሱስ። ከዚህ በኋላ ተመልሶ አይመጣም ወደ ህይወታችሁ፣ አይመጣም። ለምሳሌ ይሄንን የጉድለት ይሄን የጥያቄ ይሄን የመከራ ህይወት ከሆኑ ሰዎች ጋር ሆነ ልታጥፈው ትችል ነበር። ማጠፊያውን ልታሳጥረው ትችል ነበር። መንገዱ የረዘመብህ ከእግዚአብሔር ጋር ስለሆንክ ነው። እግዚአብሔር ይገርማል፣ ዲስፕሌስመንት አይጠቀምም። በዲስታንስ ነው ይዞክ የሚሄደው። የሆኑ ሰዎች አሉ፣ ተውና ና እግዚአብሔርን ተይውና ነይ፣ እኔ የበረከትን መንገድ አሳጥርልሻለሁ፣ የብልጽግና መንገድ አሳጥርልሻለሁ፣ የድል የከፍታን ህይወት አሳጥርልሻለሁ ያሉ አንቺ እነሱም ብለሽ ቢሆን ኖሮ የሚከለስ ህይወት ነበር የምትኖሪው። እንዳይመስልሽ ጓደኞችሽ ካንቺ የፈዘዙ የደነዘዙ ነደነዘዘ የሆኑ ጓደኞችሽ እንደነሱ አይነት 40 የምታጣጥፊ ሴት ከእግዚአብሔር ጋር መሆንን መርጠሽ ጥለውሽ ሄደው የማጣትን ዘመን አሳጠሩት አይደል? ይገርምሻል፣ ይደግሙታል። ደግሞ ታይተናል፣ ይደግሙታል። ይገርምሻል። ያለ እግዚአብሔር የችግራቸውን ዘመን ያሳጠሩ ሰዎች፣ ያለ እግዚአብሔር የመከራ ዘመናቸውን ያሳጠሩ ሰዎች ይደግሙታል፣ ይከለሳሉ። እግዚአብሔር አምላክ ማንንም በዘመድ አያሳልፍም፣ ማንንም በውሽማ አያሳልፍም፣ ማንንም ይከለሳል። እያንዳንዱ ተከልሷል። ይገርምሻል። ያለ እግዚአብሔር የወጡ ባለስልጣኖች ጠቅላላ ተከልሷል። ደግሞ ሲከለሱ ይገርምሻል። ክፍለ ከተማ እንኳን ቦታ አይደለም ወረዳ፣ ቀበሌ፣ ገበሬ፣ ጎጥ ላይ ሁሉ ቦታ እንዳይኖራቸው አድርጎ ነው የሚከልሳል። አሁን የምትጓዘውን ጉዞ ደስ ልትሰኝበት ይገባል። አሁን በምትኖረው ህይወት ቢኮዝ ይሄን ህይወት እየተራመድክ ያለው ከእግዚአብሔር ጋር ስለሆነ ከአባት ጋር ስለሆነ ነው። ይሄን ህይወት ሁለተኛ ደግመ ይሄን ህይወት አትኖረው። ምን አይነት ነገር ነው? ምን አይነት ነገር ነው? ከእግዚአብሔር ጋር ሆናችሁ ጥርሳችሁን ነክሳችሁ ያለፋችሁትን ህይወት ብትፈልጉ አትደግሙት። አንዳንድ ጄኒውን ክርስቲያኖችን አውቃለሁ እኔ። ጄኒውን ናቸው፣ እግዚአብሔርን የሚወዱ ቤተክርስቲያን የሚያገለግሉ ሀብታም የሆኑ ሰዎች አሉ። እነዚህ ሰዎች ይገርማል፣ ባይፈልጉ ካሁን በኋላ ደሃዩ ቢኮዝ እንደማንም ከተማው ላይ ተርምጥምጠው አይደለም ሀብት የሰበሰቡት፣ በማንም ሰው ነግደው አይደለም ሀብት የሰበሰቡት። ከእግዚአብሔር ጋር መሬት ላይ ተደፍተው ገንዘባቸውን ለአመፃና ለርኩሰት ሳይሆን ለወንጌል እግር ያደረጉ እነዛ ሰዎች ድጋሚ ያንን የመከራ ህይወት አይደግሙትም። ምንድነው እግዚአብሔር እያላችሁ ያለው? ያንን ያንገፈገፋችሁ፣ ያንን ያስለቀሳችሁ፣ ያንን በጣም ቋቅስክዳችሁ ድረስ ያስጨነቃችሁን ያንን ህይወት ይላችኋል እግዚአብሔር። አትደግሙትም። አሜን ባሉ። እግዚአብሔር የሌለበት ህይወት ከመቆም አይሻልም። ከመቆም የሚሻል ይወጣል። ያው በለው መሄድ ግን መድረስ የሌለበት ትሄዳለህ ግን አትደርስም። አትደግሚው። እግዚአብሔር ምስክር። እኔ አሁን ያቺን አከራይን እኔ አልደግም። አከራይን ሁለተኛ አልደግምም። በኢየሱስ አከራይ የሚባል ታሪክ ሁለተኛ አልደግምም። ካልፈለክ ተው፣ እኔ ግን አልደግመውም በኢየሱስ። እግዚአብሔር ምስክር። ድጋሚ የማታስተናግዳቸው ጥሪዎች በህይወት ይፈጠራል። ድጋሚ የማታስተናግዳቸው ሁለተኛ ጊዜ ወደ አንተ የማይመጡ የእግዚአብሔር መንፈስ ነው የሚናገረኝ። ድጋሚ የማታስተናግዷቸው የስልክ ጥሪዎች አሉ። ታያላችሁ። ድጋሚ የማይደርሳችሁ ደብዳቤ አለ። ድጋሚ ሁለተኛ ጊዜ የማይመጣ ወደ እናንተ። ሰው ከእግዚአብሔር ጋር ሲኖር የማይከለስ ህይወት ይኖራል። ሰው ከእግዚአብሔር ጋር ሲኖር የማይከለስ ህይወት። አትከልሽውም ያንን ህይወት። ጌታ ምስክሬ ነው። ከቸርች ወጥተው ድህነት ቻው ብለው ቆይ ሰማይ ቆይ ኦ ማይ ጋድ በቃ ድህነት ቻው ምናምን ብለው እዚህ መቀመጥ ፋራነት መስሏቸው እበኝ ያለ እግዚአብሔር የገቡበት ቤት ውስጥ ያለ ባል ከልጅ ጋር እየከለሱት ነው። ይገርምሻል። አንቺ ብቻሽን የኖርሽውን ህይወት ከልጅሽ ጋር መድገም የለብሽ።
በቃ አንዴ ነው የምትኖረው። ከእግዚአብሔር ጋር ወክ የሚያደርግ ሰው ህይወቱን አይከልሰው። እግዚአብሔር እንደውም እንደዚህ ነው የሚያደርግሽ። ይኸውልሽ የሆነ ሀገር ሄጄ አይቻለሁ። ቢች ዳር እዛ አልጋ ይዘውልኝ ልክ ሁሌ ጠዋት ስትነቂ ቢች ዳር እንዳለ ህይወትሽን እንደዛ ነው እግዚአብሔር የሚያደርገው። አሜን ባይ። ሶስተኛ እግዚአብሔር የሌለበት ትዳር በፍቅር ሳይሆን በስሌት ነው የሚሆነው። ታውቃላችሁ? በፍቅር አይደለም የሚሆነው፣ በስሌት ነው። ቆቅ ይለዋል የግሪኩ ትርጉም። ቆቅ እግዚአብሔር የሌለበት ህይወት በትዳር በፍቅር አይደለም፣ በትዳር ነው። ይሄ በስሌት የሆነ እግዚአብሔር የሌለበት ትዳር ሁሉ በስሌት ነው። ብር አለው ወይ? ብር አላት ወይ? ፓስፖርቷን ቀይራለች ወይ? ቀይሯል ወይ? በስሌት የተጀመረ ትዳር መጨረሻው ስለት ነው። እግዚአብሔር የሌለበት ህይወት መድከም ግን መክበር የለበትም። መብላት ግን መጥገብ የለበትም። መጠጣት ግን መርካት የለበትም። መልበስ ግን ማባር የለበትም። እግዚአብሔር የሌለበት ህይወት የ40 ሺህ ብር ሱፍ ለብሰ የተላከ ሰው ነው የምትመስለው። ሰው ልኮ እቃ አምጣ ያለ ልክ የልብስ ማስጫ ላይ እንደተሰቀለ ነው ልብሱ ራሱ የሚሆነው ላይ ረዝሞ ያንተ ነው ግን የሰው ነው የሚመስለው። እግዚአብሔር ያለበት ህይወት የ6 ብሩ እንዴት እንደሚያምር እንዴት በልክ ነው። ሰውየው ደግሞ የሚሞተው በልክ ነው። አንቶኒዮ በልክ ነው። እግዚአብሔር የሌለበት ትዳር መውለድ አለበት ግን ማሳደግ የለበትም። እግዚአብሔር የሌለበት ህብረት አብሮ ሌሎችን ለማጥፋት ነው። የትኛውም እግዚአብሔር የሌለበት ህብረት ሁሉ ህብረት አይደለም። ሰዎች ያለ እግዚአብሔር ሲሰበሰቡ አብረው በጋራ አድመው ሌላውን ለማጥፋት ይሰራሉ እንጂ ደግሞ እግዚአብሔር የሌለበት ህብረት አብሮ ሌላውን ለማጥፋት ጥረት ሲያደርግ ተያይዞ መጥፋት ነው መጨረሻው። እግዚአብሔር ከሌለበት ህብረት እግዚአብሔር ያለበት ብቸኝነት ይሻላል። 5 ጻፉ። እግዚአብሔር የሌለበት ህይወት ቀጥሎ ምን እንደሚሆን የማይታወቅበት ህይወት። ቀጥሎ ምን እንደሚሆን አታውቁም። እግዚአብሔር በሌለበት ህይወት ስላለፈው ታሪክ ይነግረናል። ስለ ነገ ግን እግዚአብሔር ነው የሚነግረን። ስለ ነገው የሚነግረን እግዚአብሔር ብቻ ነው። ታሪክ ስላለፈው ነው የሚነግረን። ስለዚህ እግዚአብሔር ያለበት ህይወት ቀጥሎ ምን እንደሚሆን የሚታወቅበት ህይወት። ቀጥሎ በህይወቴ ምን እንደሚሆን እግዚአብሔር የሌለበት ህይወት ነው። ቀጥሎ ምን እንደሚመጣ የማይታወቀው። ቀጥሎ ምን ሆን ብሎ ሰው የሚጨነቀው እግዚአብሔር በሌለበት ህይወት ነው። ሰው እግዚአብሔር ባለበት ህይወት ውስጥ ሆኖ ቀጥሎ ምን እንደሚሆን እርግጠኛ ነው የሚሆነው። እኔ ለእናንተ አመንኩላችሁ። በህይወታችሁ ቀጥሎ የሚሆነው ክብር ነው። የፈለገበት ሄዶ ጠላታችሁ መደፋት ይችላል። ምቀኛ፣ ሸረኛ፣ መተተኛ፣ ሟርተኛ፣ ደጋሚ፣ መፍዙዝ የፈለገበት ሄዶ ትልትው ማለት ይችላል። ቀጥሎ የሚሆነው ግን እንደዚህ ነው። እግዚአብሔር እንደተናገራችሁ እንደዛ ይሆናል። ቀጥሎ በህይወትህ የሚሆነው ክብር ነው። ቀጥሎ በህይወትህ የሚሆነው ከፍታ ነው። ቀጥሎ በህይወትህ የሚሆነው በረከት ነው። ቀጥሎ ምን እንደሚሆን የታወቀ ነው። ስማ፣ የጫወታውን ሃይላይት አይተ ውጤቱን ሰምተ ከዛ ቀጥለ በምታየው ጫወታ ትጨነቃለህ? ሳተው ወይኔ አትልም። ኦሬዲ ሃይላይቱን አይተዋል። ህይወታችሁ ክርስትና እኮ ድልን ጨብጦ ነው ውጊያ። ድልን ጨብጠ ነው የምትዋጋው። እንዲህ ድልን ልጨብጣ ነው የምትዋጋው። እኔ እኮ ዛሬ ለስንት ሰው እግዚአብሔር እየተናገረ እንደሆነ ካሁን በኋላ የምትኖሩትን ህይወት ባቅም እንደዛ ታሪክ የለም። እግዚአብሔር ምስክሬ ነው። ቀጥሎ የሚሆነው ነገር ታውቁታላችሁ። አሜን ይባላል። እኔ ቀጥሎ የሚሆነው ነገር ልንገራችሁ። እንደዚህ ብላ አትኖርም። በኢየሱስ ለምስ ቆይ እግዚአብሔር ጳውሎስ ምን አለው? በቄሳር ፊት ትቆማለህ አላለው? በቃ ቀጥሎ ያለው ይታወቃል። ትቆማለህ ነው። ቀጥሎ ያለው ከታወቀ መሀል ላይ ያለው አያሳስብም። መሀል ላይ ያለ ወጀብ፣ ማዕበል፣ ጨለማ፣ ምናምን መከራ፣ ችግር ምናምን ፖለቲካ፣ ወሬ ምናምን አያሳስብም። እግዚአብሔር እንደዚህ ኔክስት ምን እንደሆነ እግዚአብሔር ተናግሯል። ዛሬ ማለዳ እንደዚህ ይሆናል። ከጠላቶቻችሁ ቀድማችሁ በኢየሱስ ስም ቀጥሎ ያለው እጃችሁ ይከባ።
ከእግዚአብሔር ጋር ሆኖ ከዛ ሳይልም ሰው ከእግዚአብሔር ጋር ሆኖ ከዛ ከዚህ በኋላ ሳይልም ምንድነው መሆነው አይልም። ከእግዚአብሔር ጋር የሆነ ሰው ቀጥሎ ያለው ህይወቱ ይታወቃል። ለምሳሌ ስለ ትላንት የሚነግር ታሪክ ብቻ ነው። ታሪክ ማውራት የሚችለው ስለ ትላንት ነው። ኢቭን ጓደኞች እንኳን ማውራት የሚችሉ ስለ ትላንት ነው። ስለ ትላንትና ስለ ዛሬ፣ ስለ ነገ ማንም ሰው ፕሪዲክት ሊያደርግ አይችልም። ማንም ሰው አንዳንድ ሰዎች እኮ አሁን እንዳለበት ሁኔታ የምትኖር አይመስላችሁም? ሐኪም ራሱ እንደዚህ ነው ምነው እንደ ባለሙያ ይሄና በቃ ሰው ከእግዚአብሔር ጋር ሆኖ ቀጥሎስ ብሎ አይጠይቅም። የታወቀ ቀጥሎ ያለው ነገር የታወቀ ነው። ካለ እግዚአብሔር ይኸውልህ፣ ካለ እግዚአብሔር ህይወት ይከለሳል። ካለ እግዚአብሔር ህይወት ይከለሳል እንዳትረሳ። ካለ እግዚአብሔር ነገር ሁሉ የፍቅር ሳይሆን የስሌት ነው የሚሆነው። ነገር ሁሉ የፍቅር ሳይሆን የስሌት ከሆነ ደግሞ መጨረሻው ስለት ነው የሚሆነው። ካለ እግዚአብሔር ብያለሁ፣ ህብረት እንኳን ቢሆን ማበር ነው የሚሆነው። ህብረት የሚሆነው ከእግዚአብሔር ጋር ሲሆን። ለዚህ ቆኖ ታውቃላችሁ፣ ያለ እግዚአብሔር ከሆኑ ቤተክርስቲያን ውስጥ ከሚያምፁ ጥቂት ቡድኖች ከእግዚአብሔር ጋር ሆኖ የደከሙ መሪዎች ይቀጥላሉ። እንዲህ ብላችሁ ጻፉልኝ። እግዚአብሔር ያለበት ህይወት ፍቅር የቀደመበት ነው። ዋስትና ያለበት ነው። ይገርማችኋል፣ ፍቅር ቀድሞ ይሻገራል። እግዚአብሔር ገና ላልኖራችሁበት ዘመን እኔ ያለሁላችሁ ይላል። እኔ ያለሁላችሁ አለሁልህ። ይሄንን የሆነ ባለስልጣን ሲል የሚሰማህን ነገር ብሎ የማያውቅ ሆነ ይበልህና ይሰማ። አይዞ ካለ ኢትዮጵያን አንተ ነው የምትመራ የሚመስልህ። እኔም ብለው እንትና ደህና ናቸው ምናምን ማለት ይጀምራል። እግዚአብሔር ያለበት ህይወት ፍቅር የቀደመበት ዋስትና ያለበት ህይወት ነው። ለዚህ ነው ጳውሎስ ሲናገር እንደዚህ አይዟችሁ፣ ንፋሱን አትስሙት፣ የማገለግለው እግዚአብሔር መልአኩን ልኮ እንዲህ ብሎኛል፣ እዚህ ካለችው መርከብ ከታንኳይቷ በስተቀር አንዳችሁ ምንም አትሆኑም። you are saved, you are protected። አሁን እዚህ ማለዳ እየጸለይኩ እየተናገርኩ ይሄን ቃል እያካፈልኳችሁ እቤት በልጆቻችሁ ላይ የእግዚአብሔር እጅ ሲዘረጋ ነው።